ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ስትርፍርፍ ይበልልኝ የኔ ምርጦች የኔ ውዶች። እንግዲህ አንድ መልእክት ለብሩኬ እንዲሁም ለሀይሚ ሞር ለብሩኬ የተላከ መልእክት ነው። እንግዲህ አድርሽ ሼር አድርጊ ተብዬ ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የእህታችን ሀሳብ እንግዲህ በቲክቶክም ሼር አድርገዋለሁ። ያው ቲክታክ ላይ ብዙ ፎሎወር ስለሌለኝ ቲክታክ ያላችሁ ሰዎች በቲክታክ እየወሰዳችሁ ከዚህ ላይ ስክሪንሾት አድርጋችሁ ቲክቶክ ላይ ወስዳችሁ ፖስቱት። እኔም ሼር አድርጌያለሁኝ ለብሩኬ ሜንሽን እያደረጋችሁ። ያው እኔ ብዙ ፎሎወር የለኝም ቲክቶክ ላይ እና ደግሞ እንግዲህ ለጨረቃ ፋሚሊም ሼር አድርጌያለሁ ይህንን ነገር ማለት ነው። ማለት ለማቃቸው ሜንሽን አድርጌ ፖስት አድርጌያለሁ ቲክቶክ ላይ ማለት ነው። ግን ያን ያህል ቪው የለውም እስካሁን 200 ምናምን ቪው ብቻ ነው ያለውና እኛስ ተናደርንም ተበሳጨንም ወጥተን የተሰማንን ነገር እዚህ ዩቲዩብ ላይ መተን እንለፈልፋለን። መቼም ሚዲያ ጥሩ ነው። ሀሳባችሁን የራሳችሁን ስሜት የሚሰማችሁን ብዙ ነገር ወጥታችሁ ትለፈልፉበታላችሁ፣ ታወሩበታላችሁ። ስቲል ሲከፋችሁ ራሱ ወጥታችሁ ሰው ሚዲያ ላይ አቅርቡኝ አትሉም። መታችሁ በራሳችሁ ሚዲያ ታወራላችሁና አንዳንዴ ዩቲዩብ መኖሬ በጣም ለብዙ ነገር ነው የሚጠቅመው። ደስ ይላል። ሌሎቻችሁም ክፈቱ ባይነኝ። በተለይ አረብ ሀገር ያላችሁ ነፃ ዋይፋይ እየተጠቀማችሁ ያላችሁ ዝም ብላችሁ ቲክቶክ ቁጭ ከምትሉ ወይም ደግሞ ሌላ ነገር ከምታዩ ዩቲዩብ ክፈቱና ዩቲዩብ ስሩ እላለሁ። ይሄ ለእህቶቼ መልእክት ነው። ብዙ ነገር ካሁን በፊትም ብያችኋለሁ። ዩቲዩብ ብከፍቱት ምንም የሚጎዳ ነገር የለም። እንኳን አይደለም ነፃ ዋይፋይ የምትጠቀሙ ሰዎች ኢትዮጵያ ላይ አሁን ላይ በብዛት ሰዎች ዩቲዩብ እየከፈቱ በዩቲዩብ እየተጠቀሙ ነው ያሉት፣ እየከፈሉ ማለት ነው። ለዛውም በተቆራረጠና መከራ በሚያሳይ ኔትወርክ ማለት ነው። ስለዚህ እኔ ይሄንን ዩቲዩብ የከፈትኩት አረብ ሀገር ሁኜ ነው። ግን እግዚአብሔር ይመስገን አሁን አልጎዳኝም በእውነቱ ማለት ነው። ብሰራበት ደግሞ ሞር የራሴን ሀሳብ እያመጣሁ ብዙ ነገሮችን እያመጣሁ ብሰራበት ይጠቅመኛል። እና እህቶቼ ዩቲዩብ ክፈቱ እላለሁኝ። እኛ አሁን በሀይሚና በብሩኬ ጉዳይ ራሱ የተሰማንን ነገር ወጥተን እዝጋ እንናገራለን። ግን እህቶች አሉ የተሰማቸውን ነገር በኮሜንት ረጅም ጊዜ ወስዱባቸው። ለዛውም ደግሞ ሊነበብም ላይነበብም ይችላል ኮሜንት። ሀሳባቸውን በኮሜንት የሚሰጡ እህቶች አሉና ዩቲዩብ ከፍቱ በጣም 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 ቀላል ነው። በዛ ላይ ደግሞ ትጠቀማላችሁ ባይነኝ። በተለይ የስደት እህቶች አረብ ሀገር ያላችሁ ደጋግሜ ነው የምነግራችሁ፣ ዩቲዩብ ይጠቅማል። ክፈቱና እንግዲህ ይህንን ሀሳብ ሼር አድርጊልኝ ብላ እንግዲህ ይህንን ሁሉ ቴክስት ጽፋ እንደ እህቴ ሌላም ቦታ ስጽፍ አያታለሁ። በጣም ከሚገባው በላይ የሀይሚዬና የብሩኬ የሁለቱም ወዳጅ ናት። በጣም ነው የምትወዳቸው። በጣም ነው እኔ ቤት ብቻ ሳይሆን ሌላ ቤት ራሱ ኮሜንት ስጽፍ አያታለሁና የሚገርም ሀሳብ ነው የምትሰጠው። ይህንን ሀሳቧን ደግሞ ዩቲዩብ ኖሯት በዩቲዩብ ብትናገር ደግሞ ሞር የተሻለ ነው። አንደኛ ለሷም ብዙ ጥቅም ነው እና ወደ መልእክቱ ሲሄድላችሁ እንግዲህ በዚህ መልእክት ላይ ሁላችሁም የራሳችሁን ሀሳብ አስተያየት ሼር አድርጉ፣ ጻፉ። እንግዲህ መልእክቱ ምን ይላል መሰላችሁ? ሰላም ለናንተ ይሁን። አሁን የምልህ ሰላም ላንተ ይሁን፣ ለብሩኬ ነው። ሰላም ላንተ ይሁን የምልህን ከልብ አዳምጥ። እኔ አንተና ሀይሚን የምወዳችሁ ከልጆቼ ለይቼ የማላያችሁ የእናንተ ደስታ የሚያስደስተኝ እናታችሁ ነኝ። የኔ እናት ብሩኬ ሀይሚ ለምን እንደሆነ ታውቃለህ። ሁሉን ነገር ታረግላታለህ። ግን ምን ዋስትና አለኝ የምትሆን ምን እንደሆነ አላውቀውም። ሴት ልጅ አፈቅርሻለሁ፣ ለወደፊት የህይወቴ አጋሬ እንድትሆኚ እፈልጋለሁ። በህይወቴ የምፈልገው አንቺን ነው ካልካት በአንተ ትተማመናለች። ይሄ ካልሆነ ግን አንተን የፈለገ ወደሚመጡ ጥላሃት የምትሄድ ነው የሚመስላት። ስለዚህ መጀመሪያ ከካሜራ ጀርባ እንደምታፈቅራት ንገራት። ፍቅርን እንደምትቀበል እርግጠኛ ነኝ። ፍቅርህን ትቀበልሃለች ማለት ነው።
ምክንያቱም የምፈልገው ይሄን ስለሆነ ሀይሚ የምትፈልገው ይሄን ስለሆነ ሀይሚ ራሷ አፍ አውጥታ ለመናገር ስለከበዳት ካንተ መስማት ትፈልጋለች። ብሩኬ እወቅበት። ከዛ በኋላ እናንተን ለመለያየት የሚሰሩ ያፍራሉ። ጓደኛ የመሰሉ በሁለታችሁም መሀል የሚገቡትን ማራቅ አለብህ። እነዚህ እየሳቁ በሁለታችሁ ፍቅርና ስኬት የሚቀኑ ናቸው። በተረፈ እመብርሃን ከእናንተ ጋር ትሁን፣ እወዳችኋለሁ ብላለች ሀያት እህቴ። የእውነት እንዴት ብዬ እንደምነግርሽ አላቅም። እንደኔ በጣም አሪፍ ሀሳብ ነው፣ አሪፍ አስተያየት ነው። ምክንያቱም እኛ አሁን እንደዚህ ብለን የማንናገርበት ምክንያት አላማ አላቸው፣ እቅድ አላቸው። ምናልባት ይህንን ሊያደርጉ ያሰቡት በራሳቸው ጊዜና በራሳቸው እቅድና ፕላን ይሆናል ብለን በማሰብ ነው። እኔ በነገራችን ላይ አፈቅርሻለሁ በላት ለዚህ በላት የማልለው ማለት ነው። እና ነገር ግን ከተወሰነ ጊዜ ወዲህ ለምን ይሄ የሆነ ጓግጭ ሲፈጠር ራሱ ብሩኬ ፍቅረኛዋ እኮ አይደለም፣ ብሩኬና ሀይሚ ጓደኛሞች እንጂ ፍቅረኛሞች አይደሉም እያሉ የሚወራው ነገር ሲበዛ እኔ ራሱ ይሄ ነገር በቃ ቢያንስ ፍቅራቸው ይፋ ይውጣ እንዴ፣ ምን ችግር አለው? በቃ ፍቅረኛሞች ነን ይበሉ፣ ምን ችግር አለው? ፍቅር የጎደለን ይሞላል። ምንም ማለት እኮ አይደለም። እኔ እንደራሴ አሁን በፊት እኔ አይ ፍቅራቸው ይፋ ባይወጣም መልሰው ነበርኩኝ። አሁን ላይ ግን እኔ እንጃ ቢያንስ ማለት ነው አጥር ይሆናል። ገባችሁ? ይሄ ነገር አጥር ይሆናል። እኔ እስከ ዛሬ አፈቅርሃለሁ ሲባባሉ ሰምቼ አላውቅም። ግን እወድሻለሁ ይላታል፣ እንደማንኛውም እወድሃለሁ ትላለች። በቃ እኔ እንደዛ ነው እስካሁን ድረስ የሰማሁትና ይህንን ነገር እንግዲህ ሁላችሁም የራሳችሁን ሀሳብና አስተያየት ስጡበት። የእውነት አንዳንዴ የሰው ምክር መስማት ጥሩ ነው እና ብሩክ አሁንም ቢሆን ችግሩ የሚፈታው አንተ ጋር ነው። አንዴ ይቅርታ ጠይቀህ አሁንም ቢሆን በቃይም ብለህ የምታቆም ከሆነ ነገሩ እየከበደና እየከረረ ወደ ሌላ ነገር እየሄደ ነው የሚመጣው እና አሁንም ብሩኬ ነገሩን የባብረድ ስራ ያንተ ነው። እሷ ሴት ልጅ ናት። ከሴት ልጅም ደግሞ አፈቅርሃለሁ ወይ በቃ የሆነ ነገር ለማለት ይከብዳል አይደለ? ሁሉም ነገር ከወንድሪ ሲመጣ ነው ደስ የሚለውና እባክህ አስብበት ወንድሜ። በተረፈ መብርሃን ከእናንተ ጋር ትሆን። ሌላ ምን አቅም አለን እኛ? ብቻ ፈጣሪ ይርዳችሁ እንጂ እኛ ምንም አቅም የለንም። በእውነት ግን መብርሃን እሷ በቃ ትበለን። የእውነት ብስዋም ተሰቃየን ሁላችንም። እናንተም ተሰቃያችሁ፣ እኛም ተሰቃየን። በምን ቀን እንዳወቅኳችሁ እኔ እንጃ። እስማ በጣም ብዙ ሰው ሀይሚና ብሩኬን እንደ ቤተሰብ እንደ አንድ አካል እንደ እህት እንደ ወንድም እንደ አንድ የቤተሰብ አካል ነው የሚያያቸው። ምክንያቱም ቀን በቀን እያየናቸው ቀን በቀን በየሰዓቱና በየደቂቃው እነሱን በመፈለግ በየሚዲያው ጡሉ ስንል ኦልሬዲ ተላምደናቸዋል። ሰውነታችን ሁሉ ነገራችን አዳብት አእምሯችን አዳብት አድርጓቸዋልና እነሱን በፍቅር ነው የምንጠብቀው እንጂ እንደዚህ ይሆናሉ የሚል አንድም ቀን ሀሳብ አልነበረንም በእውነት።